ሀናን ታሪክና ማርዜ በጣም ይመሳሰሉ ነበር በፊት ገብርኤልን። አሁን ግን ብዙዎቹ አርቲስት አንድ አይነት እየሆኑ ነው መልካቸው። ብዙዎቹ አርቲስት መልካቸው አንድ እየሆነ ነው። በአካል ስታያቸው ደግሞ የሆነ የተወጉት መርፌ ያለ ይመስላል። ከቤት ሳይወጡ ታፍኖ ከእስር ቤት የወጡ ነው የሚመስሉት። ቀይ ምንድን እየተቀቡት ነው ጋይስ? ፊታቸውን ምንድን የሚቀቡት? ፊታቸውን ምንድን ነው ጋይስ ፊታቸውን የሚቀቡት? ፀሐይ የማይመታቸው እነዚህ ብርቱካንና ማር እየጠጡ ያደጉ ሰው ነው የሚመስሉት። ጮርናቄ በልተው ያደጉ አይመስሉም ጋይስ። አሁን ሀናን ታሪክ ብትል ያምርባታል እሷ፣ ምክንያቱም ክልስ ናታ። ሌሎቹ እኮ ፀሐይ ምናምን እየተፈራረቀ ምናምን ያደጉት ሁሉ ግን አሁን ግን ጋይስ በጣም ሁሉም መልካቸው አንድ ሴሌብሪቲ የተባሉት በተከለ ከለራቸው የሆነ በቃ ከቤት የፀሐይ ብርሃን አይቷቸው የማያውቁ የሆነ ፊት ነው ያላቸው። ምን እንደሚቀቡት ጋይስ አረሱ እኮ በሉን የምታውቁ ሰዎች ካላችሁ ብልጭ እየተደረጉ ነው አይደለ ብያለሁ እኔ እንደ እግዚአብሔርን። አሁን ደግሞ አንድ ደግሞ አለች፣ አሁን ደግሞ ዩቲዩብ የጀመረች አርቲስት በቃ እሷ ራሷ እነሱ መስላለች። ሁሉም አርቲስት ማለት ነው ከለራችሁ መልካችሁ የተመሳሰለብን ነው። ሃላ እና ማንን እንለይ? አሁን እኮ መለየት የቀረን እኮ በሰራችሁት ፊልም መጥራት ነው የቀረን እንጂ በስማችሁ ማን ጠራችሁ? አሁን የምንላችሁ ያቺን እንትን ፊልም የሰራችሁ ማለት ነው እንጀምረው። መልካችሁ ምንድነው? ሁላችሁም ተመሳሰላችሁብን። ፈጣሪ ወይ ላጥሰባችሁ እናንተ ምንድነው? ቀይ ፀሐይ ብርሃን ኢትዮጵያ ላይ ፀሐይ ወጥቶ ማያቅ ነው የሚመስለው የእነሱ መልክ ሰጥተው